አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን እናሻግራችሁ። በጎንደር ከተማ ሰው ለማገትና ለመግደል አቅደው የነበሩ 5 ተጠርጣሪዎች በቁጥጥር ስር ዋሉ። ዝርዝር ዘገባውን አካተናል። ጎጃም ቀጠና በዛሬው ዕለት የሀገር መከላከያ ሰራዊትና ጥምር ጦሩ በሰራው የተጠና ኦፕሬሽን የጥፋት ኃይሉ ላይ ከፍተኛ የሆነ ጉዳት ደርሷል። ዝርዝር ዘገባ ደርሶናል። ከውጭ ኢራን ሳተላይት በራሷ አቅም በማምጠቅ 9ኛዋ የዓለም ሀገር ሆነች። ኢራን በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይት ሰርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀናጁ ጥቂት የዓለም ሀገራት ተርታ በይፋ ተቀላቅላለች። ከውጭ ያዝነው ርዕሰ ጉዳያችን ነው። እንዲሁም ከስፖርት የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት የመጨረሻ ጨዋታ በማንቸስተር ዩናይትድ እንዲሁም በብሬንትፎርድ መካከል ዛሬ ይደረጋል። ከስፖርታዊ ጥንቅራችን ያዝነው ነው። ቀደም ብለን ያሻገርናቸውን አበይት ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን ለዛሬ ለተሰኘው ወደ እናንተ እንዲደርስ ከመሃል ሚዲያ መሃል ዜናችን ጀምሯል። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በጎንደር ከተማ ሰው ለማገትና ለመግደል አቅደው የነበሩ 5 ተጠርጣሪዎች በቁጥጥር ስር ዋሉ። በጎንደር ከተማ አስተዳደር አንቻው ቀበሌ ውስጥ ሰው ለማገትና ለመግደል ሲዘጋጁ የነበሩ 5 የፋኖ ቡድን ተጠርጣሪዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ተገልጿል። ተጠርጣሪዎቹ የተያዙት ከህብረተሰቡ በደረሰ ጥቆማ መሰረት በአንድ የግለሰብ መኖሪያ ቤት ውስጥ ተሰብስበው እያሉ በፖሊስና በሌሎች የጸጥታ አካላት በተቀናጀ እርምጃ መሆኑ ተመላክቷል። የጎንደር ከተማ ፖሊስ መምሪያ ከአንደኛ ፖሊስ ጣቢያና ከሌሎች የጸጥታ ኃይሎች ጋር በመቀናጀት በወሰደው አስፈጻሚ እርምጃ በተደረገ የተኩስ ልውውጥ ምንም አይነት የሰው መስዋዕትነት ሳይኖር ተጠርጣሪዎቹን በቁጥጥር ስር መዋል ተችሏል። በእርምጃው የተያዙ ግለሰቦች ባበይ የሸዋሳ አየነው፣ አማኑኤል አስረስ ባንቲሆነ፣ ሀብቱ ክብር ነው አወቀ፣ ገብረ መስቀል ንጉሴ ሰማ እንዲሁም አሰፋ ማሩ መሆናቸውም ተገልጿል። ከተጠርጣሪዎቹ ጋር የተለያዩ የጦር መሳሪያዎች፣ በርካታ ጥይቶች እንዲሁም ክላሽንኮቭ መሳሪያዎች መያዛቸውንም የጸጥታ ኃይሎቹ ጨምረው ገልጸዋል። በተጨማሪም በተጠርጣሪዎቹ መካከል አንዱ የሆነው ባበይ የሸዋሳ አየነው ቀደም ሲል በላይ አርማጭሆ ወረዳ ሰው በመግደል ወንጀል ተከሶ የፍርድ ቤት መጥሪያ ወጥቶበት የነበረ መሆኑ ተረጋግጧል። በአሁኑ ወቅት ተጠርጣሪዎቹ በጸጥታ ኃይሎች እጅ ላይ የሚገኙ ሲሆን በፈጸሙት እንዲሁም ሊፈጽሙት ባቀዱት ወንጀል ዙሪያ ጥብቅ ምርመራ እየተካሄደባቸው ይገኛል። ጎጃም ቀጠና ዛሬ የሀገር መከላከያ ሰራዊትና ጥምር ጦሩ በሰራው የተጠና ኦፕሬሽን የጥፋት ኃይሉ ላይ ከፍተኛ የሆነ ጉዳት ደረሰ። በኦፕሬሽኑም የኃይሉ የክፍለ ጦር ዘመቻ መሪ የነበረውን ገብርዬን ጨምሮ በርካታ አመራሮችና አባሎች የተደመሰሱ ሲሆን 72 ቆስሎ 1 ብሬን፣ 1 መገናኛ ሬዲዮ፣ 14 ክላሽ መማረኩ ተገልጿል። የአርጆ ደዴሳ የመስኖ ፕሮጀክት በቀጣይ 3 ወራት ውስጥ ይጠናቀቃል።
የአርጆ ደዴሳ የመስኖ ፕሮጀክት በቀጣይ 3 ወራት ውስጥ ተጠናቆ ለአገልግሎት እንደሚበቃ የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። ዝርዝር ዘገባ አለን። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በሕዝብ ተወካዮች ምክር ቤት በ16ኛው መደበኛ ስብሰባ ላይ ባቀረቡት ሪፖርት የአርጆ ደዴሳ የመስኖ ፕሮጀክት በቀጣይ 3 ወራት ለማጠናቀቅ እየተሰራ ይገኛል ብለዋል። ቀደም ሲል ፕሮጀክቱ በአቅም ማነስ፣ በኮንትራክተሮች ክፍተት፣ በጸጥታ ስጋትና በሌሎች ምክንያቶች ተጓቶ የቆየ ቢሆንም ከአካባቢው አመራሮችና ከጸጥታ አካላት ጋር በተደረገ ሰፊ ውይይት ችግሮቹን መፍታት በመቻሉ በአሁኑ ወቅት የግንባታ ስራው ቀንና ሌሊት በከፍተኛ ፍጥነት እየተከናወነ እንደሚገኝ ገልጸዋል። የፕሮጀክቱ ዋና የግድብ ግንባታ በአሁኑ ወቅት 100% የተጠናቀቀ ሲሆን በቀሪዎቹ 3 ወራት ውስጥ የውሃ ማስተንፈሻ እንዲሁም የቆሻሻ ማውጫ ስራዎችን በማጠናቀቅ ለአገልግሎት ለማብቃት እየተከናወነ ነው ብለዋል። 15000 ሄክታር መሬት ማልማት የሚያስችለው የዲዛይን ስራ መጠናቀቁን ያነሱት ሚኒስትሩ ቀሪው 17000 ሄክታር መሬት ማልማት የሚያስችለው ዲዛይን በሚቀጥለው 1 ወር ውስጥ ተጠናቆ ወደ ካናል ግንባታ ስራ ይገባል ብለዋል። ፕሮጀክቱ ተጠናቆ ለአገልግሎት ሲበቃ ለአካባቢው ማህበረሰብና ለሀገር ምርታማነት ትልቅ ፋይዳ ይኖረዋል ብለዋል። አርጆ ደዴሳ የመስኖ ግድብ ፕሮጀክት በኦሮሚያ ክልል ቡኖ በደሌ፣ ጅማና ምስራቅ ወለጋ ዞኖች አዋሳኝ አካባቢ ላይ ነው እየተገነባ የሚገኘው ብለዋል። የቤንሻንጉል ጉሙዝ ክልል የኢትዮጵያ የልማት ስንቅና በህብር የመስኖ ተምሳሌት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ቤንሻንጉል ጉሙዝ የኢትዮጵያ የልማት ሞተርና የህዝቦች የትብብር ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድብ መገኛ ከመሆኑም ባለፈ የታዳሽ ኃይል ልማት የስበት ማዕከልም እንደሆነ አመልክተዋል። ክልሉ ከሀገር ወዳዱና የምዕራቡ ጀግና ሆጄሌ ምድር አፈሩ ቢታረስ ልማት ቢቆፈር ወርቅ ከሚታፈስበት እንዲሁም በህብር የመኖር ተምሳሌት ነው ብለዋል። ምክትል ጠቅላይ ሚኒስትሩ የልማት ስራዎችን ለመጎብኘት ቤንሻንጉል ጉሙዝ ክልል እየገቡ ሲሆን አሶሳ ህዳሴ አውሮፕላን ማረፊያ ሲደርሱም የክልሉ ርዕሰ መስተዳደርና ካቢኔዎቻቸው፣ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአሶሳ ከተማ ነዋሪዎች አቀባበል አድርገውላቸዋል። በጥዑም የባህላዊ የትንፋሽ መሳሪያ ዙምባራ የታጀበው ውብ መስተንግዶና ደማቅ አቀባበል ልባቸውን በሐሴት እንደሞላው የገለጹት ምክትል ጠቅላይ ሚኒስትሩ አቀባበል ላደረጉላቸው አካላት ምስጋናቸውን አቅርበዋል። በክልሉ በሚኖራቸው ቆይታ የተለያዩ የልማት ስራዎችንም እንደሚጎበኙ ተጠቅሷል። የሰው ሰራሽ አስተውሎትን በሁሉም ተቋማት ገቢራዊ ማድረግ የሚያስችል የኢንፎርሜሽን ቴክኖሎጂ መሰረተ ልማት እየተገነባ ነው። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በሁሉም ተቋማት ገቢራዊ ማድረግ የሚያስችል የኢንፎርሜሽን ቴክኖሎጂ መሰረተ ልማት እየተገነባ እንደሚገኝ የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክ ገልጿል። ተጨማሪ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እንዲሁም የዲጂታል ጤና ዘርፍ መሪ ሆነው መሾማቸው ይታወቃል። ሹመቱ ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሪቷ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች ላለችው የላቀ ሚና የተሰጠ እውቅና ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንደገለጸው የጠቅላይ ሚኒስትሩ ሹመት ኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂን ስነ ምግባራዊ መርሆችን በተከተለ መልኩ በማልማት በመመራመር እንዲሁም ተግባራዊ በማድረግ በኩል ከአፍሪካ ቀዳሚ ሀገር እንድትሆን ለተሰሩ ስራዎች እውቅናን የሰጠ ነው። ኢትዮጵያ በአፍሪካ የመጀመሪያ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲን መክፈትን ጨምሮ በዘርፉ በርካታ ስራዎችን እየተሰሩ ይገኛሉ። ለዚህም ስኬት የተለያዩ ተቋማት በቅንጅት በርካታ ስራዎችን እየከወኑ ነው። በዚህም የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክ ሀገርን በአፍሪካ ቀዳሚ የኢንፎርሜሽን ቴክኖሎጂ ማዕከል ማድረግ የሚያስችሉ ተግባራትን እያከናወነ ይገኛል። የኢትዮጵያን ቴክኖሎጂ ፓርክም ለዲጂታል ኢትዮጵያ 2025 ስትራቴጂ ስኬትና ለዲጂታል ኢትዮጵያ 2030 እቅድ አዳዲስ የፈጠራ ሀሳቦችን በማፍለቅ ጉልህ ገንቢ ሚናን እየተወጣ ይገኛል። የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክ ዋና ስራ አስፈጻሚ በለጠ ባለው ለኢትዮጵያ ዜና አገልግሎት እንደገለጹት የሰው ሰራሽ አስተውሎት ለአመራር ልህቀትና ቴክኖሎጂ ልማት አስገዳጅ እየሆነ መጥቷል። የኢትዮጵያን ቴክኖሎጂ ፓርክም የሰው ሰራሽ አስተውሎት መሰረተ ልማት በማስፋፋት በኢትዮጵያ አስቻይ የዲጂታል ከባቢን ለመፍጠር እየሰራ መሆኑን ገልጸዋል። በተለይም የፋይበር ፓወርና ሌሎች የዲጂታል መሰረተ ልማቶችን በማሟላት የኢንፎርሜሽን ቴክኖሎጂ ስርዓትን የሚያዘምን ምቹ ሁኔታ መፈጠሩን ተናግረዋል። የዲጂታል ኢትዮጵያ 2030
ስትራቴጂን ከግብ ለማድረስም በሰው ሰራሽ አስተውሎትና በዲጂታል ክህሎት የበለጸገ የሰው ኃይል ማፍራት እየተቻለ መሆኑን ገልጸዋል። የአፍሪካ ዲጂታልና ኢኖቬሽን ቴክኖሎጂ አካዳሚ የቦርድ ሊቀመንበርና የአፍሪካ ቴክኖሎጂ ዋና ስራ አስፈጻሚ ባህሩ ዘይኑ ኢትዮጵያ በዲጂታል መሰረተ ልማት ወሳኝ ሽግግርን እያደረገች ነው ብለዋል። ለአብነትም የሰው ሰራሽ አስተውሎት ዓለም አቀፍ ተጽዕኖን በመገንዘብ ኢንስቲትዩት በማቋቋምና የሰው ሰራሽ አስተውሎት ዩኒቨርሲቲ የመክፈት ዝግጅት መኖሩ ትልቅ ስኬት መሆኑን ገልጸዋል። የግሉ ዘርፍም የዲጂታል ልማት አስቻይ የፖሊሲ ማዕቀፎችን በመጠቀም ማህበራዊና ኢኮኖሚያዊ ልማትን የሚያሳልጥ የሰው ሰራሽ አስተውሎት መተግበሪያን ማልማት እንዳለበት አስገንዝበዋል። የአፍሪካ ዲጂታልና ኢኖቬሽን ቴክኖሎጂ አካዳሚም የኢትዮጵያን የሰው ሰራሽ አስተውሎት እውቀትና ልህቀት ለማሳደግ እገዛ እንደሚያደርግ አረጋግጠዋል። የአፍሪካ ዲጂታልና ኢኖቬሽን ቴክኖሎጂ አካዳሚ ተባባሪ መስራችና ዋና ስራ አስፈጻሚ ፕሮፌሰር ሸጋው አየነው የተቋማትን የሰው ሰራሽ አስተውሎት ትግበራ ለማፋጠን የስልጠና አቅም ወሳኝ ነው ብለዋል። የኢትዮጵያ ሰው ሰራሽ አስተውሎት ዩኒቨርሲቲም በዘርፉ በእውቀትና ክህሎት የበለጸጉ ዜጎችን በማፍራት ሁሉንም ተቋማት ብቁ የዲጂታል መሰረተ ልማት ለማስታጠቅ ከፍተኛ እገዛን እያደረገ መሆኑን ገልጸዋል። የሁሉንም ተቋማት የዳታ ስርዓትን የማሰባሰብና መተንተን አቅምን ለማጎልበት የመንግስትና የግል ተቋማት ትብብር ማጠናከር እንደሚያስፈልግ አስገንዝበዋል። በቀጣይም በኢትዮጵያ የስታርታፕ ፖሊሲ ማዕቀፍ በዳታ ሳይንስ፣ ሰው ሰራሽ አስተውሎትና በሮቦቲክስ ዘርፍ ብቁ ወጣቶችን ለማፍራት የግሉን ዘርፍ አቅም ለማጠናከር እንደሚሰሩ አረጋግጠዋል። በከተማዋ አውቶቡሶች እስከ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እየሰጠ ነው። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ዋና ስራ አስፈጻሚ የሆኑት አካሉ አሰፋ ከነዳጅ እጥረት ጋር ተያይዞ በህዝብ ትራንስፖርት ላይ አላስፈላጊ መጉላላቶች እንዲሁም ችግሮች እንዳይኖሩ እየሰራን ነው ብለዋል። በዚህም የተማሪዎችን ጨምሮ በ212 መስመሮች 1200 አውቶቡሶች እስከ ምሽቱ 4 ሰዓት ለህብረተሰቡ አገልግሎት እየተሰጠ መሆኑን ተናግረዋል። በየቀኑ ከ1.4 እስከ 1.5 ሚሊዮን ሰዎችን እያመላለስ ነው ያሉት ዋና ስራ አስፈጻሚው ይህም ከባለፉት ጊዜያት አንጻር እስከ 3000 ብልጫ እንዳለው አመልክተዋል። የአውቶቡስ የምልልስ የመጫን አቅም እንዲሁም የኪሎ ሜትር ሽፋን ማደጉን ጠቅሰውም አሁን እንደ አውቶቡስ በቀን በትንሹ 13 ምልልሶች እንዳሉትና አማካኝ የኪሎ ሜትር ሽፋኑም 160 መድረሱን አስረድተዋል። በአውቶቡሶቹ ላይ ጂፒኤስ በመግጠም የት እንዳሉ ጥብቅ ቁጥጥር እየተደረገ መሆኑንና ከተፈቀደላቸው ሰዓት በላይ እንዳይቆሙ ክትትል እንደሚደረግባቸው ጠቁመዋል። በሐረሪ ክልል የነዳጅ አቅርቦትና ስርጭትን ጨምሮ ህገወጥ ንግድን የመከላከልና የመቆጣጠር ስራ ተጠናክሮ መቀጠሉን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ገለጸ። የመካከለኛው ምስራቅ ጦርነትን ተከትሎ የተከሰተው ዓለም አቀፍ የነዳጅ ግብይት መስተጓጎል በሀገር ኢኮኖሚ ላይ ከፍተኛ ጫና እንዳስከተለ መንግስት መመሪያዎችንና አሰራሮችን መዘርጋቱ ይታወሳል። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ ኡስማኤል ዩሱፍ እንደገለጹት በክልሉ የነዳጅ አቅርቦትና ስርጭትን ጨምሮ ህገወጥ ንግድን የመከላከልና የመቆጣጠር ተግባር በቅንጅት እየተከናወነ ይገኛል ብለዋል። በተለይም ያለ ንግድ ፍቃድ ግብይት የሚፈጽሙ ምርት የሚሻሽጉና በሸቀጦች ላይ ያልተገባ ዋጋን የሚጨምሩ ነጋዴዎችን ግብረ ኃይል ተቋቁሞ በየወረዳው የመከላከልና የመቆጣጠር ስራ እየተከናወነ መሆኑን አመልክተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርሱ ከመሃል ሚዲያ የተዘጋጁትን የቀነ መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን
ፕሮግራምን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የማሊ መከላከያ ሚኒስትር ሳዲዮ ካማራ በተቀናጀ ጥቃት ተገደሉ። የማሊ መከላከያ ሚኒስትር ጄኔራል ሳዲዮ ካማራ በአገር አቀፍ ደረጃ በወታደራዊ ጣቢያዎች ላይ በተደረጉ የተቀናጀ ጥቃቶች መገደላቸውን የመንግስት ቃል አቀባይ አረጋግጧል። ካማራ የተገደሉት ጥቃት አድራሾቹ በመኖሪያ ቤታቸው ላይ ባነጣጠሩት ጥቃት መሆኑን ቃል አቀባዩ ኢሳ ኦስማን ኩሊባሊ እሁድ ዕለት በሰጡት መግለጫ ገልጸዋል። በካቲ ጋሪሰን ከተማ የሚገኘው የካማራ መኖሪያ ቤት ቅዳሜ ዕለት በአልቃይዳ ተባባሪ በሆነው የቱዋሬ አማጺ ቡድን ጥቃት ተከፍቶበታል። ካማራ እንደ አውሮፓውያኑ አቆጣጠር በ2020 እንዲሁም በ2021 ከተደረጉ መፈንቅለ መንግስት በኋላ ስልጣኑን ለመቆጣጠር ወታደራዊ መንግስት ማዕከላዊ ሰውም ነበሩ። በገዢው ወታደራዊ አመራር ውስጥ በጣም ተደማጭነት ካላቸው ሰዎች አንዱ የነበሩ ሲሆኑም አንዳንዶች ወደፊት የማሊ መሪ ሊሆኑ እንደሚችሉም ይናገሩ ነበር። የካማራ ህልፈት ለሀገሪቱ ታጣቂ ኃይሎች ትልቅ ጉዳትም ሆኗል። ታጣቂዎች በጊዜያዊ ፕሬዝዳንት አሲሚ ጎይታ ከሚመሩበት ከዋና ከተማይቱ ባማኮ በስተሰሜን ምዕራብ 15 ኪሎ ሜትር ርቀት ላይ በምትገኘው ካቲ የካማራ መኖሪያ ቤት ላይ የአጥፍቶ ጠፊ መኪና ላይ የተጠመደ ቦምብ ጥቃትም ተፈጽሟል። ኢራን ሳተላይት በራሷ አማካኝነት በማምጠቅ 9ኛዋ የዓለም ሀገር ሆነች። ኢራን በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይትን ሰርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀናጁ ጥቂት የዓለም ሀገራት ተርታ በይፋ ተቀላቅላለች። ዝርዝር ዘገባ አለ። ይህ ስኬት ሀገሪቱን በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸውን ከቻሉ 9 ሀገራት መካከል አንዷ እንድትሆን አድርጓታል። የዚህ ታሪካዊ ጉዞ መጀመሪያ የሆነችው ኦሜድ የተሰኘችው ሳተላይት በኢራን ሳይንቲስቶች የተሰሩ ውስብስብ የሮኬት ግፊት ስርዓቶችንና የቁጥጥር ሶፍትዌሮችን በመጠቀም ወደ ምህዋር በሰላም መግባት ችላለች። ይህም ኢራን በከፍተኛ የኤሮስፔስ ኢንጂነሪንግ ጥበብ ላይ ያላትን ብቃት ለዓለም ያስመሰከረችበት አጋጣሚ ሆኗል። ሀገሪቱ በዘርፉ ያላትን ተወዳዳሪነት ለማሳደግ እንደ ኑርና ከያመ ያሉ ዘመናዊ ሳተላይቶችን በማምጠቅ ላይ ትኩረቷን አድርጋለች። እነዚህ ሳተላይቶች የአየር ንብረት ለውጥን ለመከታተል፣ ግብርናን ለማዘመን እንዲሁም ለተለያዩ ሳይንሳዊ ምርምሮች እንደ አይን ሆኖ የሚያገለግሉ መረጃዎችን ከጠፈር ወደ ምድር በመላክ ላይ ይገኛሉ። የኢራን የጠፈር መርሃ ግብር ልዩ የሚያደርገው ከሮኬት ማምጠቃ ጣቢያዎች እስከ ሳተላይት መገጣጠሚያ ልዩ የጽዳት ክፍሎች ድረስ ያሉትን መሰረተ ልማቶች በሀገር ውስጥ ባለሙያዎች መገንባቷ ነው። ይህም በከፍተኛ ቴክኖሎጂ ራስን ለመቻል የሚደረገው ጥረት ፍሬ ማፍራቱን የሚያሳይ ትልቅ የኢንጂነሪንግ ድል ተደርጎ ተወስዷል። በአሁኑ ወቅት የኢራን የጠፈር ባለሙያዎች ትኩረታቸውን ወደ ረጅም ርቀት ምህዋሮች እንዲሁም ክብደት ያላቸው ሳተላይቶች ወደ ህዋ ማምጠቅ ላይ አድርገዋል። ይህ ቀጣይነት ያለው እድገት ሀገሪቱ በጠፈር ምርምር ታሪክ ውስጥ ያላትን ስም በደማቁ እንዲጻፍ እያደረገው ይገኛል። ወደ ኢራን የሚጓዙ 38 መርከቦች አቅጣጫቸውን መቀየራቸው ተሰማ። አሜሪካ በሆርሙዝ ሰርጥ እያደረገች ባለችው ክልከላ ምክንያትም ወደ ኢራን ሊያልፉ የነበሩ 38 መርከቦች አቅጣጫ ቀይረዋል። የአሜሪካ የመከላከያው ምስራቅ እዝ ሴንትኮም በሆርሙዝ የባህር ዳርቻ አካባቢ እየተካሄደ ባለው ወታደራዊ ዘመቻ 38 መርከቦች አቅጣጫ እንዲቀይሩ ወይንም እንዲመለሱ መደረጋቸውን ነው የገለጸው። እዙ ባጋራው ተንቀሳቃሽ ምስልም ወደ ኢራን ለማለፍ ቀዘፋ ላይ የነበሩ መርከቦች የአሜሪካ ጦር መርከቦችና ሄሊኮፕተሮች ሲከለክሏቸውና ከመንገዳቸው ሲያስቆሟቸው ያሳያል። ክልከላው አሜሪካ የንግድ መርከቦች ወደ ኢራን ወደቦች እንዳያልፉ ለማድረግ የምታደርገው ቀጥተኛ ወታደራዊ ጫና መሆኑን የገለጸው እዙ ኢራን ወደ ድርድር እስከምትመጣ ድረስ
ዋሽንግተን የሆርሙዝ ሰርጥን አግዳ እንደምትቆይ አመልክቷል። አሜሪካ በፈረንጆቹ ሚያዝያ 13 የንግድ መርከቦች ወደ ኢራን ወደቦች እንዳልፉ ክልከላ ያደረገች ሲሆንም በፓኪስታን እስላማባድ የተደረገው የኢራን እንዲሁም አሜሪካ ድርድር አለመሳካቱን ተከትሎ ክልከላውን አጠናክራ ቀጥላለች። በዚህም ምክንያት የዓለም የነዳጅ ዋጋ ከቀን ወደ ቀን ጭማሪን እያሳየ በመምጣቱ ዋሽንግተን የኔቶ አባል ሀገራትን ጨምሮ ከሌሎች ሀገራት በርካታ ወቀሳ እየደረሰባት እንደሚገኝ የቮክስ ኦፍ ኤምሬትስ ዘገባ አመልክቷል። በመጨረሻም ዜና ስፖርት። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት የመጨረሻ ጨዋታ በማንቸስተር ዩናይትድ እና በብሬንትፎርድ መካከል ዛሬ ይደረጋል። የሁለቱ ቡድኖች ጨዋታ ምሽት 4 ሰዓት ላይ በኦልድ ትራፎርድ ስታዲየም ይካሄዳል። ማንቸስተር ዩናይትድ በ58 ነጥብ 3ኛ ደረጃን ይዟል። ተጋጣሚው ብሬንትፎርድ በ48 ነጥብ 9ኛ ደረጃ ላይ ይገኛል። ሁለቱ ቡድኖች በሊጉ ሲገናኙም የአሁኑ ለ10ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 9 ጨዋታዎች ማንቸስተር ዩናይትድ 5 ጊዜ ሲያሸንፍ ብሬንትፎርድ በ3 ድል ቆንጥቷል። በቀሪ አንድ ጨዋታ ደግሞ አቻ ተለያይተዋል። ባለፉት 5 የሊግ ግንኙነታቸው ሁለቱ በተመሳሳይ 2 ጊዜ ሲያሸንፉ 1 ጊዜ አቻ ወጥተዋል። ብሬንትፎርድ ከዩናይትድ ጋር ያደረገውን ያለፉትን 2 የሊግ ጨዋታዎችን ማሸነፍ የቻለ ቡድን ነው። በ33ኛው ሳምንት መርሃ ግብር ቼልሲ 1-0 ያሸነፈው ማንቸስተር ዩናይትድ ተከታታይ ድሉን ካስመዘገበ በሻምፒዮንስ ሊጉ የመሳተፍ ዕድሉ የበለጠ ሰፊ ይሆናል። ባለፉት 5 የሊግ ጨዋታዎች አቻ የወጣው ብሬንትፎርድ ወደ አሸናፊነት ለመመለስና የአውሮፓ መድረክ ተሳትፎን ለማረጋገጥም የሚጫወት ይሆናል። የ40 ዓመቱ ክሪስ ካቫና ጨዋታውን በዋና ዳኝነትም እንደሚመሩት ነው የተገለጸው። ዜናዎቻችንን አበቃን። አብራችሁን ስለነበራችሁ ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሀል ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በእኔ ቦታ በቃው። ሰናይ ቀን ተመኘን።